ሰላም ጤና ይስጥልን አድማጮቻችን ዘወትር አርብ በመከር ቤተክርስቲያን ከመምህርት ኢያፍሩ ጽጌ ጋር የሚሰጠው የመጽሐፍ ቅዱስ ጥናት ትምህርት እነሆ ቀርቦላችኋል እንድትከታተሉት በአክብሮት እንጋብዛለን። ከቶራን ተን ይወስዳል፣ ከናቪም ነን ይወስዳል፣ ከኬቱቪም ደግሞ ኸን ይወስዳል። ስለዚህ ሶስቱን ፊደላት ወስዶ ተናኽ ይባላል። የዕብራይስጡ የመጽሐፍ ቅዱስ ጥቅልል ተናኽ ይባላል ማለት ነው። ጌታችን ኢየሱስ ክርስቶስ ተናኽን ሁል ጊዜ ይጠቅሳል። በተለይ ሉቃስ 24 ቁጥር 44 ምንድነው የሚጠቅስላቸው? ጌታ ኢየሱስ ክርስቶስ በየት ነው የተጻፈው ይላል? በሙሴ ሕግ ቶራ፣ ከዛስ በነቢያት ናቪኢም፣ ከዛስ በመዝሙራት ኬቱቪም። እነዚህ ሶስት ጥቅልሎች ጌታችን ኢየሱስ ክርስቶስም ሲያነበው ያደጋቸው ጥቅልሎች ናቸው። ስለዚህ ሉቃስ 24:44 እንደ ቁልፍ መመሪያችን ነው። መዝሙራትን ስናጠና የብሉይ ኪዳን መጽሐፍት በሙሉ ወደ ኢየሱስ ይጠቁማሉ ብለን የጀመርነው። ስለዚህ ኢየሱስን በእያንዳንዱ መጽሐፍት ውስጥ እንፈልገዋለን፣ በእያንዳንዱ ታሪክ ውስጥ እንፈልገዋለን፣ በእያንዳንዱ መዝሙራት ውስጥ እንፈልገዋለን፣ በእያንዳንዱ ግጥም ውስጥ እንፈልገዋለን፣ በእያንዳንዱ የገጸ ባህሪ ጥናት ውስጥ ኢየሱስን እንፈልጋለን። የብሉይ ኪዳን መጽሐፍት በሙሉ ወደ ኢየሱስ የሚጠቁሙና በኢየሱስ ውስጥ ተፈጻሚነትን የሚያገኙ ናቸው። ይሄ መሪ ጥቅሳችን ነው፣ ሉቃስ 24:44። ስለዚህ በዚህ መንፈስ መዝሙራቱን ጀምረናል። መዝሙራቱ ወደ ጌታችን ኢየሱስ ክርስቶስ የሚጠቁሙ ትንቢታዊ የሆኑ ግጥሞች ናቸው። ትንቢታዊ ናቸው እያንዳንዱ። ዳዊትም ደግሞ ነብይ እንደሆነ የአዲስ ኪዳን ጸሐፊዎች ይናገራሉ። ዳዊት በትንቢት መንፈስ ተመርቶ እንደጻፈልን ሐዋርያት ሥራ ምዕራፍ 4 ላይም ደቀ መዛሙርቱ ተናግረዋል። እንደገና ደግሞ በአንደኛ ሳሙኤል በሁለተኛ ሳሙኤል ውስጥ በእግዚአብሔር መንፈስ ተመርቶ መዝሙራትን ይጽፍ እንደነበረ እናውቃለን ማለት ነው። ስለዚህ መዝሙራቱን ሲጽፍልን ዳዊትና የእርሱ መሰሎች፣ ምክንያቱም እሱ ብቻ አይደለም መዝሙራቱን የጻፈው፣ በእግዚአብሔር መንፈስ በመንፈስ ቅዱስ ተመርተው የእግዚአብሔር መንፈስ ያለባቸውን ትንቢታዊ ስንኞችን አስተላልፈውልናል ማለት ነው። እነዚህን ስንኞች ነው እያጠናን ያለ ነው። መዝሙራቱ ሲጀምሩ መዝሙር 1 እና መዝሙር 2 መግቢያ ሆነው ያገለግላሉ። መዝሙር 1 እና መዝሙር 2 የመዝሙራቱ ሁሉ መግቢያ ናቸው። መዝሙር 1 ፎከሱ ስለ ሁለት ነገር ነው አይደለም? ሁለት አይነት ሰው አለ። ጻድቅ የሚባል ሰው አለ፣ ኃጥ የሚባል ሰው አለ። በእግዚአብሔር ሕግ በቶራው የሚመራ ሰው አለ፣ በራሱ ሐሳብ ደግሞ የሚመራ በራሱ ፈቃድ የሚመራ አለ ይላል። ስለዚህ መዝሙር 1 ላይ በእግዚአብሔር ሕግ የሚሄድ ሰው ልክ በውሃ ፈሳሾች ዳር እንደተተከለች ዛፍ ነው ይለናል። ያቺ ዛፍ ሁሌ ትለመልማለች፣ ቅጠሏ ይለመልማል፣ ትለመልማለች። ምክንያቱም ከሶርሱ ጋር ተጣብቃለች፣ ሶርሱ ጋር ነች ያለችው፣ ሁሌ ሕያውነት አለባት ይለናል። ከውሃው ምንጭ ዳር ግን የተለየ ሰው ከቶራው የተለየ ሰው ነው። ከቶራው የተለየ ሰው ደግሞ ንፋስ ጠራርጎ እንደሚወስደው ገለባ ነው ይለናል። ገለባ ነው፣ ሩት የሌለው፣ ስር ያልሰደደ። ስር አልሰደደም፣ በቃ ማንኛውም ንፋስ ከመጣ ጠርጎ ይወስደዋል። መጨረሻውም በነፋስ ተጠርጎ መጥፋት ነው ይለናል። ስለዚህ መዝሙር 2 ላይ ይተነትነዋል። በጣም ጻድቅ የሚባል አለ ይለናል መዝሙር 2 ላይ። ይህ ጻድቅ የሚባለው መሲሁ ነው፣ የምንጠብቀው መሲህ ነው። የምንጠብቀው መሲህ በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ፈቃዱ ቶራውን የተዋሃደ ነው፣ ቶራውን የሚኖር ነው። ታዲያ እዚህ መሲህ ላይ የሚዶልቱ ሌሎች ደግሞ አሉ። በራሳቸው ፈቃድ በኃጢአተኛ ወንበር፣ በኃጢአተኛ መንገድ፣ በዋዘኞች ስፍራ የሚሄዱ አሉ የሚዶልቱ። ማን ላይ ነው የሚዶልቱት? ጻድቁ ላይ ይዶልታሉ። ኃጥ ናቸው እነሱ። ምርጫቸው ምንድነው? ከእግዚአብሔር ሕግ ውጭ የሆነ ነው። ያምጻሉ፣ አመፀኞች ናቸው። የእግዚአብሔርን ጌትነት አይቀበሉም። እግዚአብሔር የሾመውንም ንጉስ አይቀበሉም። እግዚአብሔር ያስቀመጠውንም መሲህ አይቀበሉም። የራሳቸውን ጌታ በቃ ራሳቸውን ንጉሰ ነገስ ብለው የሾሙ ናቸው ይለናል። ስለዚህ እነሱም መጨረሻቸው ወድቀው ርደው በፈሪያ እግዚአብሔር ለእግዚአብሔር ካልሰገዱ እግዚአብሔር ይቀጣቸዋል ብሎ መዝሙር 2 ደግሞ ያበቃል። መዝሙር 2 አይምሮ ያለው ልብ ያለው ሰው ወድቆ ለመሲሁ ይሰግዳል ይለናል። ወድቆ ለልጁ መስገድ አለበት። ወድቆ ልጁን በራሱ ላይ ጌታ ንጉስ አድርጎ መሾም አለበት ብሎ ይነግረናል። ከዚህ በኋላ የሚመጡ መዝሙራት ሁሉ
የዚህ ትንታኔ ናቸው እና በምሳሌ ሲያቀርብልን ዳዊት እሱ ጻድቁ ነው። ዳዊት እግዚአብሔር በሕዝቡ ላይ የሾመው የተቀባ መሲሐዊ ንጉስ የሆነው ለጊዜው ደብዘዝ ባለ መልኩ ዳዊት ንጉስ ነው። እግዚአብሔራዊውን አስተዳደር ደብዘዝ ባለ መልኩ የሚያሳይ የእግዚአብሔር መንግስት የሚያስፋፋ እና ሁሉም የሚዶልቱት በዳዊት ላይ ነው። ሁሉም የሚያሳድዱት ዳዊትን ነው። እነ ሳኦልነሽ፣ እነ ቢንያማውያን፣ እነ ኩዛውያን ሁሉም ማን ላይ ይዶልታሉ? ዳዊት ላይ ይዶልታሉ። ነፍሱን በቃ ሊጎርሱ ሞትን እንዲቀምስ ይፈልጋሉ። የዳዊታዊውን መሲያዊውን ቅባት ያልተቀበሉ በሙሉ ዳዊት ላይ ይዶልታሉ። ስለዚህ ንግስናው ለማን የሚገባው ይላሉ? የኛ ነው። ዳዊት ንጉስ ሊሆን አይገባው፣ እኛንን ንጉስ ልንሆን የሚገባን ብለው ዙፋኑን ለመቀራመት ይሞክራሉ። እና የሚያሳዝነው ዳዊታዊ መዝሙራት ላይ ስናይ የራሱ የሆኑት ሰዎች ይዶልታሉ። ልጁ የሆነው ይዶልትበታል። የኔ ወገን ናቸው የሚላቸው አሳልፎ ይሰጡታል። ከዛ ጠላቶቹ ወደ ጎረቤት ሀገርም ደግሞ ሲበዛበት ደግሞ ያሳየናል። እነ ፍልስጤማውያን ጎረቤት ሀገር እያለ ይቀጥላል። የዳዊት ጠላቶች ማብቂያ የላቸው። ይሄ በኢየሩሳሌም የተቀመጠውን ዳዊትን የማይቀበሉ የጎረቤት ሀገር ንጉሶች በሙሉ አንድ ቀን ንግስና የሚቀበሉበት ቀን ይመጣል ይላል። የሚገርመው ዳዊት አርጅቶም ይህን ይናገር ነበር። ምክንያቱም በትንቢት መንፈስ ዳዊት የተረዳው ከሱ በኋላ እግዚአብሔር ቃል በገባለት መሰረት አንደኛ ሳሙኤል 16 ላይ እግዚአብሔር ቃል ገብቶለታል። በዘር ውስጥ አንድ ንጉስ ሁሌም ዙፋን ላይ ይቀመጣል ብሎታል። ሁሌም ዘላለማዊ የሆነ ንግስና እሰጠዋለሁ ከዘርም ይነሳ ብሎታል። ስለዚህ ከአብራኩ ክፋይ የሆነ ዙፋኑ ላይ እንደሚቀመጥ ስለሚያውቅ አሁንም በትንቢት መንፈስ ስለ መጻዩ ንጉስ እየተናገረ ይጸልያል። ስለ መጻዩ ንጉስ እነዚህ በምዕራፎች ውስጥ እናገኛቸዋለን። ከ3 እስከ 19 የሱን ስቃይ ይነግረናል ዳዊት በመዝሙራት ውስጥ ከ3 እስከ 19። 20 እስከ 24 ደግሞ መጻዩ ንጉስ ስለሚሆነው ነገር ይነግረናል። ሰዎቹ የሚጸልዩት የሚዘምሩት ጌታዊ ጠብቅልን የሚሉት ይሄ ምድራዊውን ንጉስ ይመስላል። ስናነበው ስለ ምድራዊ ንጉስ የሚያወራ ይመስላል። ምድራዊ ንጉስ ጦርነት ሊወጣ ነው 20 ላይ፣ ስለዚህ ይጸልዩለታል። 21 ላይ ጦርነቱን አሸንፎ ይመለሳል። 22 ላይ ይሄ ንጉስ የሆነ ጦርነት ይገጥመውና ደግሞ ስቁይ የሆነ ንጉስ ይሆናል፣ ይሰቃያል። አምላኬ አምላኬ ሆይ ለምን ተውከኝ እስከ ማለት ድረስ ይደርሳል። 23 ላይ ይሄ ንጉስ እረኛ ንጉስ እንደሆነ ይነግረናል። እረኛ የሆነ ንጉስ ነው 23 ላይ፣ በጎቹን የሚያሰማራ ንጉስ ነው። 24 ላይ ደግሞ አይበቃውም እኮ ይህ ንጉስ አንድ ከተማ አይበቃውም፣ አንድ ትንሽ የተወሰነች የተከለለች ቤተ መንግስት አይበቃውም፣ ደጆች ይከፈቱለት ይህ ንጉስ፣ የከተማው በር ሁሉ ብርግድ ይበልለት ይህ ንጉስ ይለናል። ከዛ በኋላ ከ25 እስከ 50 ድረስ ደግሞ ይመጣል ዳዊት አሁንም የሱን ጸሎቶች ይቀጥላል። እግዚአብሔር ሆይ አንተን ወክዬ በህዝቡ ላይ ተቀምጫለሁ፣ ህዝቡን እንዳስተዳድር ፈቃድ ሆኗል፣ ስለዚህ እባክህ እርዳኝ ይለዋል። እርዳኝ፣ ያንተ እጅ ካለብኝ፣ ያንተ ቅባት ካለብኝ ህዝቡን ማስተዳድርበትን ኃይል ስጠኝ፣ ምክንያቱም ጉልበቴ አንተነ፣ አለቴ አንተነ፣ አንተ ላይ ተመስርቼ ነው ሁሉን ነገር ምሰራው ይላል። 50 ላይ እና 51 ላይ በተለይ ዳዊት ውድቀቱን የሚናገርበት ክፍል ነው አይደለ? የሚናዘዝበት ክፍል ነው። ይሄን ምን ያሳየናል? አንድ ምዕራፍ እንዳበቃ ያሳየናል። ምን አይነት ምዕራፍ ነው? መጽሐፍ 1 አብቅቶ መጽሐፍ 2 የሚጀምርበት ነው። እንደገና ደግሞ ዳዊታዊው ይሄ ኤክስፔክቴሽን ዝግ የሚልበት ጊዜ ነው። ዳዊት 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 ነበር አይደል? የሰው ሁሉ ጩኸት። ምክንያቱም እሱ እልፍ ገድሏል፣ ኢየሩሳሌምን አስፋፍቷል፣ በዙፋኑ ላይ ነግሶ ኢየሩሳሌም በቃ አሁን የእግዚአብሔር ክብር የተሞላች ከተማ ሆናለች። በጣም መሲያዊ ትንግርት የሚያሳይ ይመስላል። የመሲያዊ ትዕይንት በዳዊት የተፈጸመ መስሏቸዋል። ግን ዳዊትም ሰው ነው የሚል ምዕራፍ ላይ ደረስን። ዳዊት ዘላለማዊ ንጉስ አይደለም። ዳዊት ስለሚመጣው ንጉስ ቅምሻ የሚሰጥ ነው እንጂ ጠቋሚ ነው እንጂ ዘላለማዊ ንጉስ አይደለም። ተመልከቱት፣ ዳዊት ወድቋል በኃጢአት፣ ከሰው ሚስት ጋር ተኝቷል፣ የሰውንም ባል አስገድሏል፣ የእግዚአብሔር መንፈስ እንዳይወሰድበት ለምኗል።
ብሎ የሚያሳይ ነው። መጽሐፍ ቅዱሳችን ሁሉን ነገር ግልጽ አድርጎ ስለሚያሳይ ማንንም ሂሮ አድርጎ አይስልም። መጽሐፍ ቅዱስ አንድ ሂሮ ነው ያለው፣ አንድ ጀግና ኢየሱስ ብቻ። በቃ እሱን ነው የሚስልልን መጽሐፍ ቅዱሳችን። ስለዚህ የዳዊት ውድቀት እዛ ላይ እናገኛለን። ከ52 በኋላ የዳዊት ላይ ያለው አይናቸው ተነስቶ ኦኬ ሌላ ምን ጠብቀዋለን፣ ዳዊትም እያረጀ ነው የሚሉበት ምዕራፍ ውስጥ እንገባለን። ከ52 እስከ 69 ድረስ ማለት ነው። እስከ 69 ድረስ ዳዊትም እንደገና የቆሬ ልጆችም የሚጽፏቸው መዝሙራት እናገኛለን። ናፍቆታቸው ምንድነው? የእግዚአብሔር ክብር ብቻ መጥቶ በቃ እግዚአብሔር ህዝቡን የሚያገኝበት፣ እግዚአብሔር ህዝቡ ጋር በቃ የሚኖርበት ናፍቆት አላቸው። ግን ደግሞ በዚህ ወቅት ምን ይከሰታል መሰላችሁ? የባቢሎን መንግስት መጥቶ ህዝቡን ያፈልሰዋል። ነቢያቱ ምን ብለዋቸው አስጠንቅቋቸዋል? እስራኤላውያንን ተመለሱ፣ ወደ አንዱ እረኛ ንጉሳችሁ ተመለሱ ብለው ሲያስጠነቅቋቸው ነበር። ግን ችግሩ ዳዊት ከሞተ በኋላ የመጡት ንጉሶች በሙሉ ህዝቡን ከእግዚአብሔር የሚያርቁ እንጂ ወደ እግዚአብሔር የሚያስጠጉ አይደሉም። ስለዚህ ይህንን ማስጠንቀቂያ ከነቢያቱ ስላልሰሙ ህዝቡ አሁን የት ያድራሉ? የት ይጓዛሉ? ወደ ባቢሎን። የባቢሎን መንግስት መጥቶ እነሱ ላይ ባሪያ አድርጎ ሲሰለጥንባቸው እናያለን። የባቢሎን ንጉስ ታሪክም ከዚህ ቀደም ብዙ አይተናል፣ አውርተናል። ምክንያቱም ያመልኩት የነበረው ጣዖት ከባቢሎን የመጣ ጣዖት ነበር አይደል? ወደ ምርኮ ከመሄዳቸው በፊት። ስለዚህ ያመለኩት ሲገዛቸው፣ ባሪያ ሲያደርጋቸው ነው የምናየው። ስለዚህ ከሰባ በኋላ ዳዊት ያርፍና የሚመጣ ሰለሞኒክ የሆነ ደግሞ ንጉስ እንዳለ ዳዊት ይናገራል በመዝሙሩ። በትንቢት መንፈስ ስለ ሰለሞን ንግስና የሚያወራ ይመስላል። ውበቱን ሲያስረዳን፣ ቁንጅናውን፣ በቃ ኃያል መሆኑን፣ የሚታጠቀውን ግርማ ሞገስ ያለውን ልብሱን ሲያስረዳን ሰለሞን ይሆን ብለን እናስባለን። ግን ምዕራፉ ሲደመድም ዘላለማዊ ነው ዙፋን ብሎ ደግሞ ይደመድማል። ስለዚህ ሰለሞንም ዙፋኑ አጭር ጊዜ እንደነበር፣ መንግስቱ አጭር ጊዜ እንደነበረች እናውቃለን። ለአጭር ጊዜ ነግሶ እንዳለፈ እናውቃለን። ከሰለሞን በኋላ የሚመጣ ሌላ ሰላምን የሰላም አለቃ የሆነ ንጉስ እንዳለ የሚያመላክት ምዕራፍ ነው። የነ አሳፍ መዝሙር ይጀምራል። እና አሳፍ አሁን የት ናቸው? ከህዝቡ ጋር በምርኮ ምድር ናቸው። በምርኮ ምድር ባቢሎን ናቸው ያሉት። በኃጢአታቸው የተነሳ እግዚአብሔር በቃ ላመለኩት ነገር አሳልፎ ሰጥቷቸዋል። ላስቀደሙት አምላክ አሳልፎ ሰጥቷቸዋል። ከኔ በቀር አምላክ አይሁንልህ ብሏቸው ነበር አይደለ? ይህንን ትእዛዝ በኃይል ነው የሰባበሩት። በኃይል የመጀመሪያዊቱን ትእዛዝ ከእግዚአብሔር በቀር አያችሁ አምላክ አለ፣ ግን ሊመለክ ይገባዋል? ሊመለክ አይገባውም። አማልክት አሉ፣ ከእግዚአብሔር ውጭ የሆኑ አማልክት፣ ከኔ በቀር ግን አምላክ አይሁንልህ ብሏቸው ነበር። ለዛ ያስተናገዷቸው አማልክት አሁን ባሪያ አድርገው ሲገዟቸው እናያለን። እና ህዝቡ ከ73 እስከ 89 ይጮሃል፣ የንስሐ ጩኸት ይጮሃል። እግዚአብሔር ሆይ ማረን የሚልበት ክፍል ነው። ማረን፣ በቃ አድሰን፣ መልሰን፣ በቃ አንተን በድለናል፣ ይቅር በለን፣ አምላክነትን ንግስናን አልተቀበልንም፣ ይቅር በለን እያለ ህዝቡ ይጮሃል፣ ያለቅሳል። የእግዚአብሔርን ፊት ወደ እነሱ እንዲመለስ ይጸልያል። ብዙ ጊዜ ይሄንን እናያለን። እግዚአብሔር ሆይ ፊትህን መልስልን። ይሄ ካህናታዊ ቡራኬ ውስጥ ያለ ነው አይደለ? ካህናታዊ ቡራኬ ዘሁልቁ 6:22 ላይ እስከ 24 ድረስ እግዚአብሔር አምላክ ይባርክ፣ እግዚአብሔር አምላክ ፊቱን ወደ አንተ ይመልስ፣ እግዚአብሔር አምላክ ፊቱን ያብራል የሚለው ቡራኬ ውስጥ አለ። አሁን የእግዚአብሔር ፊት አልበራ አላቸው። የእግዚአብሔር ፊት ከነሱ ተሸሸገባቸው፣ ተሸፈነባቸው። ስለዚህ ልመናቸው ሁሉ ባክህን ፊትህን መልስ፣ እንደ ቀድሞ ዘመን አድሰን የሚሉበት ጊዜ ነው። አሳፍና ከአሳፍ ጋር ያሉት እነ ኤዶታም በሙሉ ይሄንን ነበረ የሚጸልዩት የነበረው። ከዛ 89ኛው ደርሰን የንስሐቸው የመጨረሻው ክፍል ነው። የንስሐ ፍሬ ለማሳየት አሁን ትራንዚሽን ማድረግ የጀመሩበት ክፍል ነው። የንስሐ ፍሬ ደግሞ የምናሳየው ብለው ምዕራፍ 90 ላይ ስንገባ፣ መዝሙር 90 ላይ ወደ ሙሴ ጸሎት ያልፋሉ ማለት ነው። የሙሴ ጸሎት የሙሴ ሕግ ውስጥ የሚገኘው የሙሴ ጸሎት ቅድም እንዳልነው ነው። የእግዚአብሔርን ሕግ የማያሰላስል ማለት በውሃ ፈሳሾች ዳር አልተተከለም ማለት ነው። ስለዚህ ትዝ ሲላቸው ቶራው ጋር የሙሴ ሕግ ጋር እንመለሳሉ። ወደ ውሃ ፈሳሾች ዳር
ያ ገነታችን አተን አይደል ያለነው፣ ወደ ገነት ለመመለስ የሙሴን ሕግ እናንሳሉ። ስለዚህ የሙሴን ቶራውን ብድግ አደረጉ ምዕራፍ 90 ላይ። አሁን ፖዚቲቭ አዎንታዊ የሆነ ለውጥ ውስጥ ገቡ። ሌላ ምዕራፍ ውስጥ ገቡ። ሌላ ምዕራፍ ይጀምራል። ስለዚህ በንስሐ ማኮብኮብ የሚያኮብኩብበት ጊዜ መጣ። ልክ ንስሐ ገብተው ቃሉን ሲያነሱ አሁን የምርኮ ዘመንም አለቀ፣ 70 ዓመት ተፈጸመ። በዳንኤል መጽሐፍም በኤርሚያስም የተነገረው 70 ዓመት ተፈጸመ። መመለስ ጀመሩ ወደ ኢየሩሳሌም፣ ጉዞ ወደ ኢየሩሳሌም። ስለዚህ አሁን የምናገኛቸው መዝሙራት የመመለስ መዝሙራት ናቸው። ሲመለሱ የንጉሥ ጥያቄ አለባቸው። አሁንም የንጉሥ ጥያቄ አለባቸው አይደለም። ምክንያቱም በትንቢት ውስጥ ለዳዊት በተነገረው የተስፋ ቃል ውስጥ ለዳዊት ከዳዊት አብራክ የሆነ ልጅ ይነግሳል ስለተባለ አይናቸው በሙሉ አሁንም ማን ላይ ነው? የዳዊት ዘር፣ የተረፈ የዳዊት ዘር ፍለጋ ውስጥ ናቸው። ያው አይሁድ ደግሞ እንደምናውቀው የዘር ሐረጋቸውን በደንብ ነው አይደል የሚጠብቁት። የዘር ሐረጋቸውን በደንብ ስለሚቆጥሩ በዕዝራና በነህምያ መጽሐፍ ውስጥ ምን እናገኛለን? ከዳዊት ዘር የሆነ የት ነው የተወለደው? አሁን አንድ የተረፈ ንጉስ ባቢሎን አይደል? ስሙ ማን ነው? ዕዝራና ነህምያ ዘሩባቤል አይደለ? ዘሩ ባቢሎን ያለ አንድ ንጉስ አለ፣ ዘሩባቤል። ዘሩባቤል ያ ዘር የዳዊት ዘር ባቤል ነው ያለው፣ ባቢሎን ነው ያለው እንደማለት ነው። ስለዚህ ዘሩባቤልን ከካህኑ ከዕዝራ ጋርና ከወታደሩ ከነህምያ ጋር ይዘውት ይመጣሉ። ነህምያ አይዞ ቅጥሩን ያድስላል፣ ዕዝራ ደግሞ ቤተ መቅደሱን ይሰራል፣ አንተ ብቻ የንግስናው ወንበር ተቆናጠ ያዝ ብለው ዘሩባቤልን አስጣጥቀው እንትን ይላሉ። እና ዘሩባቤልም የእግዚአብሔር ሕልውና እንዲመለስ በጣም ፍላጎት አለው። ያው ዳዊታዊ ቅባት አይደለም? ዳዊታዊው ቅባት ሁሌም ከእግዚአብሔር ሀልዎት ጋር የተገናኘ ነው። የዳዊት ንግስና የቃል ኪዳኑን ታቦት ወደ ኢየሩሳሌም አምጥቶታል አይደል? ወደ ጽዮን በኢየሩሳሌም ውስጥ የእግዚአብሔር ሕልውና እንዲመለስ አድርጓል። አሁን ዘሩባቤልም ሜጀር የሆነው ስራ የእግዚአብሔር ሕልውናን ማስመለስ ነው። ህዝቡስ እሺ እፎይ ብለው ከባቢሎን ከባርነት ወጥተው ወደ ኢየሩሳሌም እየተመለሱ ነው። ዘሩባቤል ደግሞ ከዕዝራና ከነህምያ ጋር ሆኖ መንፈሳዊውን ስራ መስራት አለበት። መንፈሳዊ ስራ ምንድነው? የእግዚአብሔር ክብር ሀልዎቱ መመለስ አለበት። ከተመለሰው ህዝብ ጋር እግዚአብሔርም መመለስ አለበት። ስለዚህ ዘሩባቤል በቃ አሁን ጭንቀቱ ፍላጎቱ ሁሉ ቤተ መቅደሱ ተሰርቶ ተገንብቶ እግዚአብሔር ይመለስ የሚለው ነው። ዕዝራ መጽሐፍ ውስጥ ነህምያ መጽሐፍ ውስጥ ይህን ታሪክ በደንብ እናገኘዋለን። እሱ ብቻ አይደለም፣ የዘካርያስ ትንቢተ ዘካርያስ ውስጥም ይሄ ጭንቀት እናየዋለን። እና ዘሩባቤል በቃ ይጥራል ቤተ መቅደሱን ለመገንባት። የድሮውን ቤተ መቅደስ የሰለሞን ቤተ መቅደስ የሚያውቁት አባቶች ይሄኛውን ቤተ መቅደስ ሲያዩት የሆነ አነሰባቸው። የሆነ በቃ ግርማ ሞገስ የለውም፣ አናሳ ነው። በቃ ክብሩ እንደ በፊቱ ወርቅ የለውም፣ ብዙ ነገር የለውም። እና አለቀሱ እነሱ ሲያዩት። ወጣቶቹ ግን ብዙም ስለማያውቁም ንጽጽርም ስለሌላቸው ልልልልል ብለው ኃይለኛ የልታ ዝማሬን እያሰሙ ቤተ መቅደሱን መረቁት ከዘሩባቤል ጋር። ዘሩባቤል ሲገነባውም እንደተጨነቀ የምናውቀው አንዱ ዘካርያስ ምን ይለዋል? አይዞ ዘሩባቤል ይሄኛውን ቤተ መቅደስ ስራ፣ ይሄ የምትሰራው ቤተ መቅደስ ለሚመጣው ማሳያ ነው። የሚመጣው ደግሞ በእጅ አይሰራም፣ በኃይል አይሰራም፣ በብርታት አይሰራም። የሚሰራው በእግዚአብሔር መንፈስ ነው ብሎ ይነግረዋል። እጅ ያልሰራው እጅ ያልነካው ቤተ መቅደስ ነው። አይዞ ዘሩባቤል እና በአንተ ፊት የሚቆመው ተራራ እኔ ደልዳላ ሜዳ አደርገዋለሁ። ስራው ችግር የለም፣ ክብሬንም በዚህ ቤተ መቅደስ ውስጥ ገልጣለሁ። ግን ጠቋሚ ብቻ ነው የሚሆነው። አይንን እዚህ ቤተ መቅደስ ላይ አትጣል ብሎ ይነግረዋል። ሀልዎቱን የሚያቅፍ ሌላ ቤተ መቅደስ ይወርዳል። አይዞክ ይወርዳል። የእግዚአብሔር ሕልውና የእግዚአብሔር አብሮነት በኃይል በኮንሰንትሬትድ መልክ እሱ ላይ ያረፈው ቤተ መቅደስ ከላይ ነው የሚወርደው ብሎ ለዘሩባቤል ይነግረዋል። እና ለዳዊት የገባውን ቃል ኪዳን ደብዘዝ ባለመልኩ አሁንም በዘሩባቤል ሲፈጽመው እናያለን ከተመለሱ በኋላ። ግን ዘሩባቤልም ዘላለም ነጋሲ አይደለም፣ ዘላለም ነጋሲም አይደለም። እንደገና ደግሞ አሁን ህዝቡ ስነ መለኮቱንም ቀይሯል። ስነ መለኮቱንም ሲቀይር የምናገኘው ከ92 እስከ 99 ድረስ ማን ነው ንጉስ እያለ ይሰብካል? ዘሩባቤል ነው ንጉስ ይላል እንዴ? ማን ነው ንጉስ? እግዚአብሔር ነው ንጉስ።
ዘሩባቤል ምልክት ብቻ ነው። እኛ የሚያዋጣን ድሮም ያጠፋ ነው እግዚአብሔርን ንጉስ ያላረግንበት ጊዜ ነው። ሳኦልን ያነገስን ጊዜ አጥፍተናል። አሁን ዘሩባቤልን አንግሰን ድጋሚ አናጠፋም። እግዚአብሔር ነው ንጉሳችን ብለው ስነ መለኮታቸውን ሲያሳውቁን እናያለን። ነጋሲው እግዚአብሔር፣ ንጉሱ እግዚአብሔር፣ መጻዩ ንጉስ እግዚአብሔር፣ ያሁኑ ንጉስ እግዚአብሔር፣ በኢየሩሳሌም ንጉስ እግዚአብሔር፣ በምድር ሁሉ እግዚአብሔር፣ በሚታየው ዓለም እግዚአብሔር፣ በማይታየው ዓለም እግዚአብሔር፣ እሱ ብቻ ነው ንጉሳችን ብለው አቋማቸውን የሚያስተካክሉበት ምዕራፍ ተጀመረ። ስለዚህ ሲመለሱ በጥሩ አቋም ነው የተመለሱት። እነዚህ ሰዎች በጥሩ ስነ መለኮት፣ በጥሩ ፖለቲካዊ እይታ፣ በጥሩ እግዚአብሔራዊ እይታ ተመልሰው እናያቸዋለን። ማህበራዊ ነገር እያስኬዱ ነው። ኢየሩሳሌም እያደሱ ነው። ሁሉን ነገር ይሰራሉ፣ ችግር የለውም። ግን አቋማቸውን ለይተዋል። ትክክለኛ አቋም ይዘው ነው መንገስ ያለበት። ከድሮም እስካሁንም ካሁን በኋላም እስከ ዘላለምም እግዚአብሔር ብቻ ብለው ነው ያሉት።